እዝራ እዚህ መኖር ትችላለህ አልኩህ እኮ። እዚህ የሚያዳርስ ምንም ነገር የለም። ዲናን በተሳሳተ መልክ ነው የተረዳሃት። ርብቃ ዲናን አዋረደቻት። ዲና በጣም ተናደደች። እንዲሁም ርብቃና ልዩ እውነቱን አወቁ። ዶክተር ርብቃ ሚስጥሯን እንዳለ ይፋ ወጣችባትኝ። አብርሃምም እውነቱን አወቀ። ዲናን ለአንዴና ለመጨረሻ ዓይንሽን ላፈር አላትኝ። ቤት የለቀሽ ውጭልኝ ብሎም ሲላትኝ በፍጹም አልወጣም፣ እነሱ ያሴሩት ሴራ ነው እንጂ እኔ ነፍሰ ጡር ነኝ፣ ልጅህን እየጥየ ነው የሚሄደው፣ የአንተን ልጅ እኮ በሆድኔ ነው ያስኩት በማለት ትነግረዋለች። ነገር ግን አሁን ላይ በጣም ከባድና አንዱን ፈተና የሆነው ነገር ዶክተር ርብቃ እውነቱን ማውጣቷ ነበረ። ዲና ነፍሰ ጡር እንዳልሆነች ርብቃና እንዲሁም ደግሞ ልዩ እውነቱን አወጡትኝ። ለአብርሃምም ነገሩት። አብርሃምም በፍጹም ይህን ነገር አላምን በማለት ዲናን አውቆ የሆነ ቦታ ነው የሚሄደው በማለት ምንም የማይታወቅ እሷ የማታውቀው ዶክተር ርብቃ ያዘጋጀችው ዶክተር ጋር ሄዱ። እናም የሽንት ምርመራ በምታደርግበትም ሰዓት ዲና ምንም አይነት ነፍሰ ጡር እንዳልሆነች ታወቀ። አብርሃምም እውነቱን አረጋገጠ። በተለይ የማርዳ ወንድም ወይም ደግሞ አሁን ላይ እያስቸግራቸውና እንዲሁም ደግሞ እኔ እንደምፈልግ ነው መሆን ያለበት የሚለው እዝራ አሁን ላይ ወደ ቤት መጥቶም የማርኮን ክፍልን በመያዙ በጣም ተናዳ፣ ቆይ እንዴት እንደዚህ ይሆናል ብላም ትለዋለች። በቃ ዲና ይኸውልሽ እንደዚህ ነው እና ምንም ማድረግ አንችልም። እዝራ ማለት ራሱ ያሰበውን ነገር ማስተካከል እንጂ ከዛ ውጭ ግን ሰዎችን በፍጹም አይሰማም። እናም ምንም ማድረግ አንችልም። እዝራ ከማርኮን ክፍል ማደር አለበት። ማርኮን ደግሞ የእንግዳ ማረፊያዎች ጋር መሆን አለበት ብሎም ሲላትኝ በፍጹም ወንድሜ ክላሱን መልቀቅ የለበትም። ለምንድነው ክፍሉን ለቆ የሚሄድ? ይህ ሰው ምን ስለሆነ ነው? ወንድሜ እኮ በጣም ብዙ ጊዜ የቆየበት ነው። ይሄ ሰው እኮ ገና ዛሬ መምጣቱ ነው። ቆይ አንተ ራስህን እንደምንድን ነው የምታየው? አንተን እንኳን እንዴት ነው የሚያናገረህ? ቢያንስ እንኳን እንደ ቤተሰብ ለምን አያይም? እዚህ ቤት አንተ አባወራ ነህ። ለምን ስርዓት አይኖረውም? ለምንድነው እንደዚህ ገለማምጦህ እንዲሁም ደግሞ ገፈታትሮህ የሚሄደው ብላ ዲናም በፍጹም ይሄን ነገር ልቀበለው አልችልም ብላም ትለዋለች። አብርሃምም እንግዲህ እዝራ ማለት እንደዚህ ነው፣ ተላምጀዋለሽ፣ ግዴታች ነው ብሎም ይላታል። ይህንን በሚናገራት ሰዓት ዲና በጣም ተናዳ ነበረ። እዝራን ማስቆም አለብን ወይም ደግሞ እዚህ ቤት መውጣት አለበት ብላ ማሰበች። ዲናና እንዲሁም ማርኮን አሁንም ሌላ ምክክር ላይ ናቸው። በተለይ ደግሞ ማርኮን የእንጀራ እህቱን ወደ እዚህ ቤት ወይም ደግሞ ሰራተኛ ብሎ ለአብርሃም አመጥቶ በሰራተኛ መልኩ ልዩን መቅረብ ነበረ። ልዩን በሰራተኛ መልኩ ከቀረበችትም በኋላ ልዩ ሚስጥሯን ሁሉ እውነቱን ስለምታውቅ ስለዚህ ሁሉንም ትነግራታለች። ያቺ ሰራተኛ ደግሞ ለእኛ እውነቱን ትነግረናለች። ስለዚህ ልዩን መጣላትና እንዲሁም ደግሞ ልዩን መናቃችን ነው ዋጋ ያስከፈለን። ስለዚህ ያቺ የእንጀራ እህቴ ትመጣና እዚህ ቤት የቤት ሰራተኛ ሆና ትገባለች። ልዩንም በጣም ጓደኛ ታረጋታለች፣ ትቀርባታለች ሲልም ማርኮን እውነቱን ተናገረ። ይህንን በሚነግራት ሰዓት ነበረ ዲናም ይህን ሲነግራትኝ ጥሩ ሀሳብ ነው ብላም እየተስማማቸው። ስለዚህ አሁን ሰራተኛዋም ወደ ቤት መጥታለች። እንዲሁም ደግሞ ከልዩ ጋርም ለመግባባት እየሞከረች ነው። አብርሃምም ግራ ተጋብተዋል። በተለይ ደግሞ የማርዳ ወንድም እዚህ ጋር ምን እያረገና እንዱስ ደግሞ እዚህ ቤት የመጣው ልጅ ምን እንዴት እንደሆነ እንዲሁም ደግሞ አብርሃም ምን እያሰበ እንደሆነ ይህንን እውነቱን እያወቅን አይደለም። ነገሮች ሁሉ እየከሸፉብን ያሉትኝ በእኛ እንዝላልነት ምክንያት ብሎም ማርኮን ለዲና ይነግራታል። ዲናም እና ታዲያ ምንድነው ማድረግ ያለብን? አብርሃምም ይኸው እየኖረ ነው። እንዲሁም ይህ እንግዳ ተብዬው ደግሞ እንደፈለገ ነው ሰዎችን የሚያናገር። ለሰዎች ምንም አይነት ክብር የለውም። እኔ ምን ማድረግ አለብኝ በማለት ዲናም በጣም ተናዳና እንዲሁም ደግሞ በተለይ ይህ 1 ሚሊዮን ብር ካገኙም በኋላ የቤቱን ካርታ በእጃቸው በቁጥጥር ስር ከዋሉም
ዲናና እንዲሁም ማርኮን ቀጥለው ወደ ቤታቸው ሊሄዱ ነበረ። አብርሃምን ከትንሽ ጊዜያት በኋላ ውጣ ብለው ጎዳና ሊያስወጡትም ነበር። ነገር ግን ይህ ሁሉ ነገር ስላልተሳካላቸው ምንም ማድረግ አልቻለችም ነበር። እናም አሁንም ቢሆን ዲና ማስመሰሏን ቀጥላበታለች። ነገር ግን ይህ ስራዋ እየታወቀና እንዲሁም ደግሞ በጣም መጥፎ ሰው እንደሆነችም ዲና ስለሚያውቅ ለዛም ነበረ ዲናን ለማበሳጨት ነበር የሚያደርገው ጥረት። አሁን ላይ በተለይ ደግሞ ዲና ነፍሰ ጡር እንዳልሆነችም የማርዳ ወይንም ደግሞ እዝራ እውነቱን አውቀዋል። እዝራ አሁን ላይ ማርዳን በፍጹም አንቺ መሞት የለብሽም፣ እኔ በቁሜ እየሄድኩኝ ምንም አይነት ዋጋ እከፍልልሻለሁ፣ በፍጹም መቼም ቢሆን የትም ቦታ አትሄጂም ብሎም ይላታል። ማርኮንም በጣም ስላስገድዳትኝ የእንጀራ እናቱን ልጇን ወደዚህ ቤት የቤት ሰራተኛ አድርጋ እንድታመጣት ያለያ ግን ደግሞ ህይወቷን እንደሚያጨልምባት ወይም ደግሞ ከዚህ ደሳሳ ጎጆሽ መንቅሬ ነው ማውጣሽ፣ እኔ የምልሽን ነገር አድርጊ ብሎም ይላታል። እንዲሁም ማርኮን ይህንን ሲላትኝ በጣም ትናደዳለች፣ በጣምም ትደነግጣለች። አንተ እንኳን አይደለምና ለእንጀራ እህትህ ለአባትም ራይ የለህም፣ ስለዚህ አንተ የታወቀ ኮነህ አረመኔ መጥፎ ነህ ብላም ትለዋለች። ይህንን በምትለውም ሰዓት ማርኮንም የፈለግሽውን ነገር ማምጣት ትችላለሽ፣ ነገር ግን እኔ የምልሽን ማድረግ ደግሞ ግዴታሽ ነው። እናም ይኸውልሽ አሁኑኑ ልጅቷን አዘጋጃትና ወደ ደላላ ቤት ውሰጃት ብሎም ይላታል። እሷም ምንም አማራጭ አልነበራትምና ለልጇ ስለነገረቻትኝ ልጇም ደግሞ በቃ ምንም ማድረግ አንችልም፣ ስለዚህ አንቺ እዚህ ታመሽ ወይም ደግሞ የምትበይው ምግብ አዘጋጅቼልሽ እሄዳለሁ ብላም ትላታለች። ምክንያቱም ደግሞ እናቷ በጣም ታማ እሷ ነች የምትንከባከባት፣ ሌላ ሰው ማንም የለም። እናም ስለዚህ በዚህ ጉዳይ ደግሞ ምንም ማድረግ ስለማትችል ነበረ የተናገረችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሲሆን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ ምት ወንድሞቼ ከልብ ነው ማመሰግነው። ውድ ፋሚሊዎቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እናንተ ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርሳችሁ የደወል ምልክቷን መጥቆራችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁትኝ። ሳቤላ ቀጣይ ክፍል በዛሬው ዕለት ምን ተፈጠረ የሚለውን ነው። እንግዲህ ውድ ፋሚሊዎቼ ሳቤላ ዛሬ ከባድ ችግር ውስጥ ነው የገባችው ማለት ነው። እንዲሁም ዲና ተዋረደች። ዲና ነፍሰ ጡር አለመሆኗ አብርሃም አረጋገጠ። ስለዚህ አብርሃም ደግሞ እስካሁን ድረስ ሲጠብቃትና እንዲሁም ደግሞ በቃ እንደው ይሁንብኝ እያለም ሁሉን ነገር እያሳለፈ ያለው በዲና ላይ ለልጁ ብሎ ነበር። አሁን ግን ዲና ነፍሰ ጡር እንዳልሆነችና እንዲሁም እያጭበረበረችው እንደሆነ እውነቱን ሲያውቅ አብርሃም ዲናን ዓይንሽን ላፈር ቤት የለቀሽ ውጭልኝ ብሎም ሲያስገድዳት አይተናል።